ለመቀነስ ጡት የወደቀ ጡት ቀጥ ለማድረግ እንደዚህ አድርገን ለቦርጭ ለሞባይል ቦርጭ ለቁመት አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአይምን እናት ዩቲዩብ እንዴት ናችሁ? ደህና ናችሁ ወይ? ይሄን ቪዲዮ የምትወዱት ከሆነ ላይክ እና ሼር አትርሱ። አበረታቱኝ፣ ሰፖርት አድርጉኝ። ለእናንተ ጥሩ ጥሩ ነገር ይዤላችሁ እንድመጣ ማለት ነው። ለወደቀ ጡት፣ ለጡት መቀነሻ፣ ለጡት ማወፈራ፣ ለጡት መጨመራ፣ ለዳሌ፣ ለቦርጭ፣ ለሞባይል ቦርጭ ቢስሚላህ ራህማን ራሂም እጅግ በጣም ከምነግራችሁ በላይ በቃ በውስጥ መስመር የምታስቸግሩኝ አላችሁ። በቃ በውስጥ መስመር እኔ መመለስ አቃተኝ። ሀቂቃ ነው የምላችሁ። እኔ ወሬ ላበዛባችሁ ወይም ልጨቀጭቃችሁ ወይም እንደዚህ ሌላ አይደለም የመጣሁት። እጅግ በጣም ጥያቄ እየበዙብኝ ስለሆነ እስኪ ዛሬ ደግሞ አጠቃላይ ጠቅለል አድርጌ ሁላችሁም ጥያቄ ቀንጨብ ቀንጨብ አድርጌ ለመመለስ እሞክራለሁ። አንደኛ ነገር ለጹም በቃ በብዛት የሰው ችግር የሆነበት ቢያንስ 15 ዓመት ወይም 17 ዓመት ወይም 25 ዓመት ሆና ሳታገባ እዛውም ላይ ግን ሳታገባ በቃ ምንም አይነት ወንድ አይቶኝ አያውቅም እና ሳላገባ ጡቴ ወርዷል፣ እንዴት ላርግ፣ ምን ላርግ ምናምን ለምትሉ የሁላችሁም ጥያቄ ልጠይቃችሁ ነው። መጀመሪያ ላይ እናንተ ለምን ወረደ ጡታችሁ? ያው አንደኛ በስራ ምክንያት ነው። ሁለተኛ ነገር ስፖርት ስትሰሩ ዱብ ዱብ ስትሉ የጡቱም መውረድ ይፈጠራል ማለት ነው በዛን ሰዓት። እሱም ደግሞ ለመመለስ ምን ታደርጋላችሁ? ዘይቱን አለ አይደለም፣ ዘይቱን መቀባት። ዘይቱን በጣም አሪፍ ነው፣ ለጤናም ጥሩ ነው እና ደግሞ ጡትም የወደቀ ጡት እንዲነሳ ይረዳዋል በነገራችን ላይ ማለት ነው። ይሄ እኔ ብቻ ሳይሆን ተጠቅሜም ብቻ ለውጥ አይቼበት ብቻም ሳይሆን እናንተ ማመን አለማመን የእናንተ ነው እና ገብታችሁ ጎግል ክሮም ላይ ዘይቱን ለምን ይጠቅማል ብላችሁ ሰርች አድርጉ። የዛኔ ደግሞ ይመጣላችኋል ማለት ነው። ወደ ሁለተኛ ጥያቄ ልሄድላችሁ። ሁለተኛው ጥያቄ እጅግ በጣም አንገብጋቢ የሆነ ነው። ጡጦ ትልቅ የሆነባችሁ እህቶቼ አዳምጡ በትክክል እዚህ ጋር ማለት ነው። እናንተ ጡታችሁ ለመቀነስ እውነት ቆርጣችሁ ከተነሳችሁ እውነት በቃ እኔ መቀነስ አለብኝ፣ እንደዚህ መሆን አለብኝ፣ እንደ እህቶቼ ወይም እንደ ጓደኞቼ መሆን አለብኝ ለምትሉ ሁላችሁም አዳምጡ እዚህ ጋር ማለት ነው። እናንተ ለመቀነስ የምትፈልጉ ከሆነ እንቁላል ተጠቀሙ። እንቁላል ቢጫው ሳታቀላቅሉት ዳርዳሩ በመምታት መጀመሪያ ምቱት፣ አረፋ እስከሚወጣ ድረስ ምቱትና ከዛ በኋላ ያው ፈጠን ብዬ እያወራሁ እንደሆነ ይገባኛል። ምክንያቱም ቪዲዮ እንዳይረዝምባቸው ስለፈራሁ ነው። ከዛ ፈጠን አድርገሽ ምችው እንቁላሉ ከመታሽ በኋላ ትንሽ አረፋ እስከሚወጣው ድረስ። ከዛ በኋላ ጡትሽን ዳርዳር ወይም ማታ ወይም ጠዋት በተመቸ ሰዓት መቀባት። ከዛ ተልባ መጠጣት። ተልባ በጣም አሪፍ ነው ለሰውነታችን የሚጠቅሙ ነገሮች በጣም ከምነግራችሁ በላይ ተልባ በጣም አሪፍ ነው። በወሌ ሰዓት የምንጠቀመው ተልባ አይደለ? ተልባ ደግሞ በጣም እጅግ በጣም አሪፍ ስለሆነ ተልባ መጠቀም። ከዛ ሞቅ ባለ ውሃ መታጠብ ጡትሽን ማለት ነው። አይ ካልገባችሁ፣ በዚህ ቪዲዮ ካልገባችሁ እንደገና አብራርልኝ የምትሉኝ ከሆነ አብራራላችኋለሁ ለየብቻ ማለት ነው። ምክንያቱም እዚህ ጋር ቶሎ ብዬ እየተናገርኩኝ ስለሆነ ብዙም ላይገባችሁም ይችላል። ከዛ ሶስተኛው ነገር የምታደርጊው ነገር ጡትሽን ከተቀባችሁት በኋላ ምን ታደርጋላችሁ መሰላችሁ? ሞቅ ባለ ውሃ ተታጠቡትና ከዛ ለ10 ደቂቃ ስፖርት ትሰራላችሁ። ከዛ በኋላ ተልባው የዘፈዘፋችሁ ተልባ ሞቅ ባለ ውሃ ዘፍዝፉትና ተልባው መጠጣት አለባችሁ። ከዛ ደግሞ በኋላ እንቅስቃሴ ማድረግ እንዳትረሱ። እጃችሁን ማንቀሳቀስ የጡት ስፖርት ብላችሁ ደግሞ ዩቲዩብ ላይ ገብታችሁ አሁን በተለይ በጣም የሚያሰነጥሉ አሉ፣ የተለያየ ነገር ስፖርቶች አሉ። እሱ ላይ ገብታችሁ ምን ታደርጋላችሁ? የጡት መቀነሻ ስፖርት ብላችሁ ጽፉ ይወጣላችኋል። ከዛ ወደ ሌላኛው ጥያቄ እጅግ በጣም በሰውነታችን ላይ የሚያስጠላብን ልብስ ስንለብስ የለበስነው የማይመስለን ልብስ ስንለብስ የሚያስጠላብን ምንድን ነው? ቦርጭና ሞባይል ቦርጭ እጅግ በጣም በቃ አብዛኞቹ እህቶች መጥተው የሚጠይቁኝ ጥያቄ ይሄ ነው እና በጣም ይገርመኛል አንዳንዴ ማለት ነው። እና እኔ ቦርጭ አልሐምዱሊላህ ረቢል ዓለሚን ነበረኝ፣ አጠፋሁት። አልሐምዱሊላህ ተመሰገነ ይሁን ማለት ነው። እሺ ወደ ቦርጭ መተናል። ወደ ሞባይል ቦርጭ እና ወደ ቦርጭ እና ሞባይል ቦርጭ የተቀራረቡ ናቸው። ምንም የሚለያቸው ነገር የለም። ነገር ግን አሁን የጎን ቦርጭ ሲባል በጣም ሰፊ ነው የሚያደርገን፣ ሰውነታችን ሰፊ ያደርገዋል።
አልሞህም ወደ መፍትሄው ሊሄድላችሁ። መፍትሄው ኑስ ካፌ አለ አይደል? ኑስ ካፌ በዝንጅብል ተከትካችሁ ጠዋት ጠዋት አንድ ሲኒ በባዶ ሆዳችሁ ከበላችሁ በኋላ አንድ ሲኒ መጠጣት ትችላላችሁ። አይ ቡና የለንም የምትሉ ከሆነ ኑስ ካፌ የለንም የምትሉ ከሆነ ቡና በዝንጅብል የኢትዮጵያ ቡና በዝንጅብል መጠቀም ትችላላችሁ። ላ የኢትዮጵያ ቡና በሎሚ መጠቀም ትችላላችሁ። ኔስካፌ በዝንጅብል መጠቀም ትችላላችሁ። አጠቃቀሙ ነግሬያችኋለሁ። አንተክትኩት ለ5 ደቂቃ። ከዛ በኋላ በትንሹ ሲኒ ለጠዋት በባዶ ሆዳችሁ ከበላችሁ በኋላ ደግሞ በትልቁ ሲኒ መጠጣት ትችላላችሁ። ጨጓራችሁ ደግሞ እንዳይነካችሁ ተጠንቀቁ እላለሁ። ሌላው ነገር ከወገብ በላይ ከወገብ በታች ወፈርን ዜድ መላበይን በአላህ ለምትሉኝ ብቻ እኔ ከወገብ በላይ ከወገብ እኔ እንጃ። እኔ ሰውነቴ ላይ የሞከርኩት ነገር ነው እንጂ እናንተ ጋር የማመጣው እኔ ሰውነት ሳልሞክር እናንተ ጋር ቪዲዮ የምሰራበትም አቅምም የለኝም። ውሸት መናገርም አልችልም አልናገርምም ማለት ነው። ገባችሁ አይደለም? ስለዚህ እኔ ከወገብ በላይ ከወገብ በታች አለ፣ ገብታችሁ ማየት ትችላላችሁ ዩቲዩብ ላይ ማለት ነው። ዩቲዩብ ላይ አሁን እኮ እኔ ብቻ አይደለሁም የምሰራው ስለ ውፍረት፣ ስለ የተለያየ ነገር ውፍረት መቀነሻ። አሁን ምሳሌ ማለት ነው እንደዛ ልበላችሁ። አሁን ከወገብ በላይ መወፈር ከወገብ በታች መወፈር የምትፈልጉ አሁን እንዳለ አካባቢ ምናምን መወፈር የምትፈልጉ አንድ ነገር እንገራቸው፣ ስፖርት ስሩ። ወላሂ ስፖርት ስሩ። ከወገብ ደግሞ በላይ ደግሞ ይሄን ተጠቀሙ አላችሁ። ምክንያቱም አሁን ከሙሉ ራሱ የምትጠቀሙት ከሆነ ከሙሉ የምትጠቀሙት ከሙሉ ለሙሉ ውፍረት ነው እንጂ እንደዚህ ከላይ ከታች አይደለም። እና ደግሞ አብዛኞቻችሁ ስለ ከሙሉ ሻይ የምትጠይቁኝ ጤናማ እንደገና ደግሞ የጤና ጥቅሞች አሉት፣ የጤና ጉዳቶች ያሉት አይመስለኝም። ምክንያቱም እንደሆነ ታውቃላችሁ፣ እኔ በጣም ተከታትየዋለሁ። ብዙ ሰው ከበቃ ብዙ ዶክተሮች ራሱ ያወሩበት ከሙሉ ነው እና ይህን ያክል ጉዳት የለውም። ነገር ግን በቀን 3 2 የመጠቀም ደግሞ ጉዳት አለው። ተጠንቀቁ ለማለት ያክል ነው። ከሙን ለምን ይረዳል ለምትሉ ደግሞ ሙሉ ሰውነት ላላችሁ፣ በተለይ ጡት ላላችሁ፣ ዳሌ ምናምን ላላችሁ ሙልጭ አድርጎ ድፍ አድርጎ ጣውላ ያደርጋችኋል። ጣውላ ካረጋችሁ በኋላ ደግሞ ቦርጫችሁ ወርዶ ስትከሱ ማለት ነው መጨረሻ ምን ያደርጋችኋል መሰላችሁ? ቦርጫችሁ ወርዶ ይዘፈዝፈዋል። ገባችሁ አይደለ? ዝፍ በቃ የፈለጋችሁት ያክል ሰውነት ከከሳችሁ በኋላ ዝፍ ያደርገዋል ቦርጩ ማለት ነው። ከዛ ያን ቦርጭ ለማጥፋት ደግሞ እንደነገርኳችሁ ቡና ኔስካፌ በሎሚ ወይም ኔስካፌ በዝንጅብል ወይም የኢትዮጵያ ቡና በዝንጅብል በሎሚ አድርጋችሁ ድርግም ፎቅ በፎቅ ስትሉበት ድርግም ያደርጋቸዋል። እኔ አልሐምዱሊላህ ረብል ዓለሚን ቦርጬ አልሐምዱሊላህ ምርጥ አቋም አለኝ በአሁኑ ሰዓት። ነገር ግን ትንሽ የምፈልገው እጄ እንዲነሳልኝ ብቻ ነው። የእጅ መላክ አላችሁ እንዳንተም ደግሞ የምታውቁ ነገር እጅ ወፍሮባችሁ ያልከሳችሁ ንገሩ። ሀቂቃ ነው የምላችሁ ውለታው ከምናለው እና ወላይ ስፖርት መስራት በጣም ከባድ ነው። በነገራችን ላይ መዳን ቤት ሆናችሁ ደግሞ ስፖርት መስራት ማለት እኔ እንጃ። ጠዋት ጠዋት እሰራለሁ አትሉ? እኔ አንዳንዴ በጣም ጠዋት ጠዋት እሰራ ነበር። በአንድ ሰዓት ከሙሉ በምጠቀምበት ሰዓት እሰራ ነበር እና ግን በቃ ደከመኝ። እያዞረኝ ሲመጣ ደግሞ ስፖርቱ አስጠላኝ ማለት ነው። አሁን እጄ ብቻ ነው መክሳት ሌላ ሰውነቴ ሳይነካብኝ እጅ ብቻ የሚያስከሳ ነገር። እናንተ ስፖርት ብቻ እንዳትሉኝ እንጂ ስፖርት ሳይሆን ሌላ ነገር የሚያስከሳ ነገር ካላችሁ ሹክ በሉኝ። ሌላኛው ነገር ደግሞ የምወዳችሁ እና የማከብራችሁ ይህን ቪዲዮ የምትወዱት ከሆነ ላይክ እና ሼር አትርሱ። ሰፖርት አድርጉኝ። ወዳችኋለሁኝ። ቢያንስ ቲክቶክ ላይ 60 ሺህ ልታስገቡኝ 1 ሺህ ነው የቀራችሁ እና ያው ቲክቶክ ላይ እንደዚህ ያስገባችሁኝ ቢያንስ እና ዩቱብ ላይ 50 ሺህ ራሱ መግባት ግዴታ አለብኝ የለብኝም እናንተ? አረ ቻው ግን ተው። እሺ በቃ ወሬ ያበዛሁባቸው መሰለኝ። ያው ቀንጨብ አድርጌ ቸኮል ብዬ እንዳወራሁት ይቅርታ። ካልገባችሁ ደግሞ እንደገና የመስራት እገድላለሁ። እወዳቸዋለሁ። የዛሬው ቪዲዮ ይሄንን ይመስላል። በጣም ነው የምወዳችሁ። እሺ